ኤንድሪክ ወደ ዩናይትድ የሚቀላቀልበት እድል እንዳለ የተመለከትን ነው። እንግዲህ ኤንድሪክ በውሰት ውል ወደ ዩናይትድ መጥቶ ሊጫወት ይችላል። ኤንድሪክ ደግሞ የዩናይትድ አድናቂ እንደሆነ ለረጅም ጊዜ የዩናይትድን ታላላቅ ተጫዋቾች ሲያይ እንዳደገ ራሱ እንደመሰከረ እየሰማን ነው። ምናልባትም ይህንን ተጫዋች ዩናይትድ የሚያገኝበት አግባብ የሚፈጠር ከሆነ ሴስኮ ጥሩ የሆነ ባካፕ ሊያገኝ ይችላል። ዚርክዜም ደግሞ ሊለቅ ይችላል። ዚርክዜ በሎን ሙቭ ወደ ሮማ ሊሄድ የሚችልበት ወይም ወደ ጣሊያን ኮሞም ሊሆን ይችላል ወደ አንዱ ክለብ ሊሄድ የሚችልበት እድል እንዳለ እናውቃለን። የዚርክዜ መልቀቅ ምናልባትም ለኤንድሪክ ጥሩ የሆነ ክፍተት ሊፈጥርለት ይችላል። ማዩናይትም በተከላካይ በአጥቂ ስፍራ ላይ ያለበትን ክፍተት በደንብ አድርጎ ሊሸፍንለት የሚችል የአጥቂ ስኳዱ ላይ ዴፕዝ ሊጨምር የሚችል ጥሩ አዲሽን ነው ብለን እንጠብቃለን እና ቢመጣ ደስ ይለኛል። ኤንድሪክን በዩናይትድ ማሊያ ላየው ፈልጋለሁ። በአየርላንድ ምን እየተፈጠረ ነው የሚለውን እስቲ እንመልከተው። ማርከስ ራሽፎርድ ወደ አየርላንድ ደብሊን አቅንቶ የማንቸስተር ዩናይትድን የቡድን ስብስብ መቀላቀል ችሏል። ከዚህ በተጨማሪ ኮቢ ማይኖ ይህንን ስብስብ ተቀላቅሏል። ሊሳንድሮ ማርቲኔዝ በነገው ዕለት ይቀላቀላል ተብሎ ይጠበቃል። ምንም አይነት የጉዳት ኬዝ የለበትም፣ ከጉዳት አገግሟል ማለት ነው። ማርከስ ራሽፎርድ እንዲቀላቀል ያደረገው አንዱ የማይክል ካሪክ ተጽዕኖ እንደሆነ መረጃዎች እየወጡ ይገኛሉ። ኢኒውሶች ማርከስ ራሽፎርድን የመሸጥ ፍላጎት ነበራቸው። ነገር ግን ማይክል ካሪክ ማርከስ ራሽፎርድ በማንቸስተር ዩናይትድ እንዲቆይ ይፈልጋል። ይህን ተከትሎ ማርከስ ራሽፎርድ በማንቸስተር ዩናይትድ እንደሚቆይ ነው የሚጠበቀው። አሁንም ምናልባት ትልቅ ቡድን ከጠየቀው ነው ሊለቅ የሚችለው። ቁጥርም 14 ቁጥር እንደሚለብስ ነው እየተገለጸ የሚገኘው እና ይሄ ለማንቸስተር ዩናይትድ ምንድን ነው የሚለውን ነገር መመልከት ያለብን ይመስለኛል። እንደ ማይክል ካሪክ አይነት ሌጀንድ አሰልጣኝ መኖሩ የማርከስ ራሽፎርድን ኢጎ ለመቆጣጠር ወሳኙ እርምጃ ይሆናል ብዬ አስባለሁ። ምክንያቱም የማንቸስተር ዩናይትድ ትልቅ ታሪካዊ ተጫዋች ነው ማይክል ካሪክ። ከዚህ በተጨማሪ ግን ማርከስ ራሽፎርድ አሁን የሚመጣ ከሆነ በቋሚ አሰላለፉ ውስጥ ትልቅ ለውጥ ሊመጣ ይችላል። እንግዲህ ማርከስ ራሽፎርድ በማንቸስተር ዩናይትድ የሚቆይ ከሆነ ከሚያገኘው ደሞዝ አንጻር ወይም ብቃቱን በጣም ማሻሻል ከቻለ ላይናፕ ውስጥ ሊገባ ይችላል። ነገር ግን ላይናፕ ውስጥ መግባት ካልቻልና ማርከስ ራሽፎርድ ብቃቱን ካላስተካከለ ለማንቸስተር ዩናይትድ ጉዳት የለም ወይ? አለው በትክክል። ምክንያቱም ማርከስ ራሽፎርድ በሳምንት 325,000 ፓውንድ ያገኛል። ይሄ ደግሞ የማንቸስተር ዩናይትድ ቁጥር 1 ደሞዝ ተከፋይ ያደርገዋል። ይሄ ለዩናይትድ ትልቅ አደጋ ይዞ ይመጣል። እንግዲህ ዩናይትድ ሊጠቀም ምክንያት እንደ ማርከስ ራሽፎርድ አይነት ተጫዋች ዩናይትድ ባካፕ ቤንች ተጫዋች ተጠባባቂ ተጫዋች መያዙ በብዙ ተርናመንት ላይ መሳተፉ ይጠቅመዋል። ምንም ኦቪየስ ነው፣ ይሄ ግልጽ ነው። ነገር ግን ማርከስ ራሽፎርድ ላይናፕ ውስጥ የማይገባ ከሆነ ከዚህ በተጨማሪ ብቃቱን ማያሻሽል ከሆነ እና እንግዲህ ማርከስ ራሽፎርድ ፕሬሲንግ ላይ ትችት ይነሳበታል። በታታሪነቱ የመጫወት ስነንቦና ላይ ትልቅ ጥያቄ የሚነሳበት ተጫዋች ነው። ኢጎስቲክ ነው። እንደዚህ አይነት ጥያቄዎች ይነሱበታል። እነዚህን ነገሮች ማስተካከል ግን ካልቻለ ይሄ የኮንሲስተንሲ ወጥነት አቋም ማስተካከል ካልቻለ ለማንቸስተር ዩናይትድ በጣም ትልቅ ጉዳት እንደሆነ መናገር ይቻላል። በቀጣይ እነዚህ ጥያቄዎች ምላሽ ያገኛሉ ብዬ አስባለሁ። እስቲ እናንተ ስለ ማርከስ ራሽፎርድ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አካፍሉ። ማን ዩናይትድ የግራ መስመር የተከላካይ ስፍራ ተጫዋችን ለማግኘት አሁንም ፊቱን ወደ ተለያዩ ተጫዋቾች እያማተረ ነው። በአሁኑ ሰዓት የአርቢ ሌፕዚሹን የ28 ዓመት ጀርመናዊ ትውልደ ጀርመናዊ የሆነውን ዴቪድ ራውምን እያየ ነው። ይህ ዴቪድ ራውም ደግሞ በአሁኑ ሰዓት የመጨረሻ ሲዝኑ ላይ ነው የሚገኘው። የመጨረሻ ሲዝኑ እንደመሆኑ የሪሊዝ ክሎዙ አክቲቬት አድርጓል። ይህ የሪሊዝ ክሎዝ አክቲቬት አድርጎ ዩናይትድ ተጫዋቹን ለማግኘት የራሱን የሆነ ክትትል እያደረገ ነው። በሌላ በኩል ደግሞ የሬሲንግ ሳንታንዴሩን ጆርጌ ሳሊናስ ላይ እንቅስቃሴ እያደረገ ነው። ጆርጌ ሳሊናስም በጣም ምርጥ የሆነ በአውሮፓ ውስጥ እያደጉ የሚመጡ ወይም ደግሞ ምርጥ ታለንት አላቸው ከሚባሉ የግራ መስመር ተከላካይ ስፍራ ተጫዋቾች አንዱ ነው። ጆርጌ ሳሊናስ ወይስ ራውም? ማንን ትመርጣላችሁ? ዛሬ ጧት ወሳኝ ዜናዎች አሉ። ካለቀቃችሁኝ ደግሞ እደባደባለሁ የሚል ተጫዋች አለ። ወሳኝ ዜናዎች እንደዚህ የተለመዱ እንዳይመጣው አስመጫ እንዳይረሳ። ወደ ዜናዎቹ እንግባ። ስንጀምር እንግዲህ ከሁሊያን አልቫሬዝ ነው የምንጀምረው። ሁሊያን አልቫሬዝ ዛሬ እንደሚታወሰው እንግዲህ ወደ አትሌቲኮ ልምምድ ተመልሶ ነበርና ልምምድ ሲመለስ ግን ዲየጎ ሲሞኔንም ማግኘት አልቻለም። የአትሌቲኮ ሲዮንም እንግዲህ ቼርማኑን ማግኘት አልቻለም እና ማንንም ሰው ማናገር አለመቻሉ ተናዷል። ከነገሩም ትሬኒንግ ላይ ደግሞ ካውንት ሚ አውት ሲል በተደጋጋሚ ጠርቷል ማለት ነው። እኔ እንደወጣው ቁጠሩኝ ምና እያለ እየዛተ ነበር ነው የተባለው ለካሜራውም ለተጫዋቹ። ከዛም አልፎ ደግሞ የሚገርማችሁ ነገር ሁሊያን አልቫሬዝ እንግዲህ ሮብ ይጠብቃል ተብሏል። ዲየጎ ሲሞኔ ከኢቢዛ ይመለሳል። ያን ቀን ዲየጎ ሲሞኔ ፊት ለፊት እንግዲህ እንደሚነግረው ነው የተነገረው። ከዛም አልፎ ደግሞ አልቫሬዝ በጣም እልህ እየያዘው ያለው ፌብሩዋሪ ላይ እንግዲህ ቀደም ብሎ ኦልሞስት 5 ወር በፊት ማለት ነው ያኔ እንድለቅ እንግዲህ ፈቅዳችሁልኛል፣ አሁን ለምንድነው ሀሳባችሁ ይቀየራችሁ የሚል
እንግዲህ ይዞታል ነው የሚባለው ማለት ነው። ምክንያቱም ፕሮሚስ አድርገውታል የሚባለው እንግዲህ አትሌቲኮች እንለቃለን ብሎ ማለት ነው። አሁን ግን ሀሳባችሁ ቀይራችሁ የሚል ነገር ከአልቫሬዝ ወጥቷል። ብራይት መክኒል ወደ ክሪስታል ፓላስ ሲያመራ ብራያን ጆንሰን ደግሞ ወደ ኤቨርተን በስትሬት ስዋፕ ዲል በመቀያየር ማለት ነው። ምንም አይነት ብር ኢንቮልቭድ አይኖርም ማለት ነው። ኤቨርተኖች እንደምታውቁት ካውንተር አታኪንግ ፉትቦል ይመቻቸዋል። ኢሊማን እንዳይ ሊለቅ ይችላል ተብሎ ይገመታል እና ያን ቦታ እንዲሸፍንም አላማ አላቸው የሚል ነገር ነው ያለው። ብራይት መክኒል ደግሞ ወደ ክሪስታል ፓላስ የሄደበት ምክንያት ሲነገር እንግዲህ የሌንሱ ያው እንደምታውቁት አሰልጣኝ ወደ ክሪስታል ፓላስ እንዳረፈ ይታወቃል። ሴጅ ማለት ነው። እሱ አሰልጣኝ ደግሞ ያው እንደዚህ ተጫዋቾች ቴክኒካል የሆኑ ፕሌየሮች በጣም ይወዳልና ብራይት መክኒል ማስፈረሙ አልገረመኝም ማለት ነው። እና የሚገርም ዲል ዊርድ የሆነ ዲል አላሻችሁም እናንተን ይታያሉ። ፔስጆች ደግሞ እንግዲህ ፈራን ቶሬስን ጉዳይ በጣም ፈጥነውበታል። ይህንንም ያደረጉት ምክንያት እንግዲህ በተደጋጋሚ ሲነገር የነበረው የ1 ዓመት ኮንትራት መቅረቱ ነው። በጣም ኢንትሪግ ያደረጋቸው ማለት ነው። ምክንያቱም የተጫዋች እነሱ ሲባባል የነበሩት እንግዲህ ኮንትራት ደህና ነገር ቢኖረው 80 ሚሊዮን ዩሮ በላይ ሊጠይቅ ይችላል ተብሎ ስለተገመተ ማለት ነው። እዛ አካባቢ ግን በ50 ሚሊዮን ዩሮ ኦልሞስት መጨረስ ይችላል ብሎ ነው የሚያምኑት ፔስጆች። ኦልሬዲ እሱን ቢድ ያስገብተውታል ባርሴሎና። እዛ አካባቢ እንግዲህ ትንሽ ኢምፕሮቫይዝ ተደርጎ አክሴፕት ያደርጋል ተብሎ ይገመታል። ፔስጂዎች 50 ሚሊዮን ዩሮ ቢድ ማስገበታቸውን አረጋግጠዋል። ብዙ ካምፓኒዎችና በዋነኛነት ደግሞ የአማዞን ኦነር የሆነው እንግዲህ ጄፍ ቤዞስ የሊቨርፑልን እንግዲህ ማጆሪቲ ስቴክ ለመውሰድ አላማ እንዳለውና ከኤፍኤስጂ ጋር በተደጋጋሚ ሲነጋገር እንደነበረ ለወራት ተወርቶ ነበር። አሁን ደግሞ ኦፊሻል ኦልሞስት ያደረጉት ይመስላል። በጣም ዲል ላይ ለመድረስ ተቃርቧል የሚል ነገር አለ። ለሊቨርፑል ይሄ ሬቮሉሽነሪ ሊሆን ይችላል ብዬ አምናለሁ። በሌላ ዜናችን ደግሞ ኩቲ ሮሜሮ ወደ አትሌቲኮ ማድሪድ ማለት ነው በጣም ጫፍ ደርሷል። ሂርዊጎ ቅርብ ሰዓታት መጠበቅ ትችላላችሁ ኦልሞስት እና ወደ አትሌቲኮ የሚያመራበት እንግዲህ 40 ሚሊዮን ዩሮ አካባቢ ነው ተብሏል ማለት ነው። አትሌቲኮችም ለመክፈል እንግዲህ ዝግጁ እንደሆነ የተነገረው ቢሉን አስገብተዋል። ቶተንሃም አክሴፕት ያደርጋል ተብሎ ይጠበቃል። ኩቲ ሮሜሮ አትሌቲኮ ለመቀላቀል ዝግጁ ነው። ኢንተሮች እንግዲህ አርፍደዋል። ቤንጃሚን ፓቫርድን አስወጥተው ነበር ኩቲ ሮሜሮ ለማምጣት የፈለጉት እሱ ላይ አርፍደዋል። ከእንደገና ደግሞ ወደ አርሰናል የተባለው ጉዳይ ደግሞ ያው ቶተንሃሞች በተአምር ለአርሰናል መሸጥ አላማም ሆነ ኢላማም የላቸውም። ሮሜሮም ደግሞ ያው ፈርቶታል ይመስለኛል። ያው እዛ ሄዶ ድራማ ምናምን ለመፍጠር ብቻ። ኤኒዌይስ ወደ ሮሜሮ ወደ አትሌቲኮ ማድሪድ የሚያመራ ይሆናል። የስዊዲሽ ወጣት የሆነው እንግዲህ ሮኒ ባርዳሺ ማለት ነው ባርሴሎና ቤት እንግዲህ ደቂቃ ትንሽ እንዳነሰው እና በውሰት እንደሚወጣ የተነገረ ነበር። ነገር ግን በጣም በሚያዝ ሁኔታ ዛሬ ማለት ነው ኤሲኤል እንዳጋጠመው ተነግሯል ማለት ነው። ጉዳቱ ያው ረዘም ያለ ነው የሚሆነው። ባርሴሎና ቤት እንግዲህ ተገዶ እንዲቆይ ይደረጋል ማለት ነው። ሪከቨር አድርጎ እዚሁ እንግዲህ ምናልባት ቀጣይ ሲዝን ማለቂያ አካባቢ ላይ ፊት ሆኖ ምናልባት እናገኘው እንችላለን ብዬ ነው የምገምተው። ያ በጣም አሳዛኝ ዜና። በሌላ ዜናችን ደግሞ ኤንድሪክ እንግዲህ ከሪያል ማድሪድ ይለቃል ተብሎ ሲገመት ነበር። ነገር ግን አሁንም ቢሆን ጆዜ ሞሪኖ እንግዲህ ኢንቴንሽን እንደሌለውና ኤንድሪክ ደግሞ በቀኝ በኩልም እንግዲህ ከራይት ዊንግ የተነሳ በዲዮማንዴም ቦታ እድል እንደሚሰጠው የተነገረ የሚገኘው ያው ሮድሪጎም ውጭ እንደሆነ ይታወቃል ማለት ነው በጉዳት የመጣ እና ያ ኤንድሪክ 9 ቁጥር ይወስዳል። ሂስቶሪካል ነምበር ፎር ሪያል ማድሪድ። ከእንደገና ደግሞ እሱ ወደ ክለቡ እንደሚቆይ እንግዲህ ምንም አይነት ውሰት እንደማያጋጥም ተነግሯል። ፔስጆች ደግሞ የፓርማውን እንግዲህ የጃፓኒዝ በረኛ ዛያን ሱዙኪን እንግዲህ በ35 ሚሊዮን ዩሮ እንግዲህ ለማጠናቀቅ እንግዲህ ጫፍ እንደደረሱና ሂርዊጎ ቅርብ ሰዓታት ጠብቁ ሲሉ ተናግረዋል ማለት ነው። ዛያን ሱዙኪ ፒኤስጂ ወሳኝ በረኛ አስፈርሟል ፔስጂዎች ማለት ነው። ለምርጫቸው በተለይ አሪፍ ነው። ቼቫሊ ይለቃል ተብሎ ይገመታል። መጨረሻም ዜናችን የሚሆነው ደግሞ በራሳችን ክለብ ማንቸስተር ሲቲ ነው የሚሆነው። አዩብ ባዋዲ እንግዲህ ወደ ማንቸስተር ሲቲ የሚያደርገው ዲል በጣም እንደተቃረበና እንግዲህ ሀፕን ለማድረግ ኢሚነንት እንደሆነ ነው የተነገረ የሚገኘው። ከሮድሪጎ ያለው ጉዳይ ባርሴሎና ጋር ድርድር ላይ ነበር። እንደሚታወቁ 65 ሚሊዮን ዩሮ አካባቢ ይከፈላል ተብሎ ይገመታል። በዛ አካባቢ አግሪመንት ላይ ደርሳሉ ተብሎ ዛሬ ሲወራ ነበር። ፖዚቲቭ ቶክስን የተራመደው ማለትም ቅርብ ቀናት ወይ ደግሞ ቅርብ ሰዓታት ራሱ ሮድሪጎ ተብሎ በዋዲ ደግሞ ቶሎ እንዲጠናቀቅ ማለት ነው መጠበቅ እንችላለን ማለት ነው። 70 ሚሊዮን ዩሮ እስከ 80 ሚሊዮን ዩሮ ባለው ፓኬጅ ይጠናቃል የተባለው አሁን ትንሽ የያዘን ነገር ቢኖር የዋጋ ጉዳይ ራሱ አይደለም። ግን ሌሎች እንደሚታወቀው እንደነገርኳቸው 1 ዓመት እንዲቆይ ይፈልጋሉ። ሲቲ ደግሞ አሁኑ እንዲመጣ ነው የሚፈልገው ማለት ነው። ያ የእሱ ውሳኔ ላይ ከደረሱ በኋላ መጨረሱ አይቀርም ማለት ነው። ሮድሪጎ ያልቃል። ከዛ በዋዲ ደግሞ ማንቸስተር ሲቲ የሚጠናቀቅ ይሆናል። ያሉን ዜናዎች ዛሬ ይመስሉ ነበር። ቀጣይ እስክንገናኝ ድረስ እንግዲህ ላስቱ መጫ እንዳይረሳው እንዳያምጣችሁ ሀሳቦች ኮፒ ሊንክ ይደረግ። ይመቻችሁ።